አቹን መጠረጊያ ሶፍት ትጡ፣ የምትበሉት ምግብ ትጡ። እኛ እዚህ ምንም አናውቅም። የምናውቀው እናንተ ሀገር ያለ ሰው መጥቶ ሲኩራራ ነው። እኔ ዲያስፖራ ነኝ ምናምን ብሎ 3000 ዩሮ ሲሞላለት መጥቶ ነው ውዴ። ንቃ እኮ እኛ የምናውቀው መጥቶ ጉራውን ሲዘራብን ስልክ አይፎኑን ይዞ መኪና ገዝቶ እንደዚህ ሲለፍፉብን እኛ እውነትም ሀብታም ይሆናችሁ ይመስለናል። ሀብታም የለም ዩሮፕ ላይ ስፔሻል አይ ዶንት ኖ አሜሪካ ያሉትን አልናገርም። ቢኮዝ የአሜሪካን ሲስተም ሌላ ነው። ሞር ማኒ ሜክ ያደርጋሉ። ዩሮፕ ግን ብር የለም እኮ እናንተ ናችሁ እኔ ስትጎርሩብን ስትሸልሉብን ነው የምናየው። እኔ ጎርኛ አላውቅም። ባሌ ያለ ድሮ አዎ ብር ነበረኝ ዘንጥ ነበር ከልጆቼ ጋር። እንደዚህ እኮ የሚሉት እኮ አሁን ዳቦ ስንት ነው የምትገዣው? 10 ዳቦ። ኧረ እኔ ዳቦ ገዝቼ አላውቅም። የራሴ ዳቦ አለኝ። ምግብ አሁን በቀን ለምግብ ስንት ምን ያህል ብር ታወጫለሽ? በቀን እኔ እንጀራ ገዛለሁ 2 ፓኬት እንጀራ ሳምንት ያቆየኛል። አይደርቅም እንጀራው? ኖ ፍሪጅ ውስጥ ዲፕ ፍሪጅ ላይ ይገባል። ከዛን እያሞቅሽ ትበያለሽ? አዎ እሱን እያሞቅኩ እበላለሁ። ግን ብዙ ጊዜ እኔ ውጭ ነው የምበላው። ቲክቶክ ላይ ከሸቀልኩኝ ምናምን በስመ አብ ስቴክ ምናምን ነው የምበላው። ችግር የለብኝም። ፒዛ አሁን እናንተ ጋር ኖርማል ምግብ አሁን ፒዛ ልብላ ብትይ ስንት ነው ፒዛ? 15 ዩሮ። በርገርስ? በርገር ስንት ነው በእናታችሁ? በርገር እኔ አልወድም። እሺ ይሄ ቺክን ምናምንስ? ቺክን ናጌት ምናምን 6 ዩሮ 6 ዩሮ ምናምን። በርገር 6 ዩሮ ነው 8 ይላሉ እኮ። ስለዚህ በዛ ቢባል በቀን 2 ብትበይ 10 ዩሮ ታወጫለሽ ማለት ነው። በ10 ብር እየበላሽ ታማራለሽ ብር። እንዴት ነው እኔ ምግብ ወጥቼ ማለት ነው ከ150 በታች ወጪ አውጥቼ አልመለስም። እግዚአብሔር በጣም ኤክስፔንሲቭ ነው። እኔ የምበላበት ቤት ውድ ባሌ ያስለመደኝ ቦታ። ደሃ ሆነሽም ውድ ቦታን በልተሽም ያዋጣል። አዎ አሁንም እዛ ነው የሚሄደው። ሞዬ ካለ እዛ ሂጂ ዘና ብዬ አፐሮል እጠጣለሁ። ሚዲየም ወይ ገባ ወጣ ምናምን ስቴኬን በልቼ እመጣለሁ ወደ ቤት። ደግሞ አይ ያጣሽ አትመስይም አንቺ። አሁን አየሁ በቃ ያጣሽ አትመስይኝም። ፍሬ መቻልታው ቲክቶክ ጊፍት እየተሰጠኝ አይደለ እንዴ? ጊፍት ይሰጠኛል እኮ ነፍ ጊፍት እኮ ምን ሆነ? ከዛን ስትሪፐር ደግሞ ትቀጥሪያለሽ። አዎ የ10 ብር የ10 ዩሮ ምግብ መብላት አቅቶሻል? የ200 ዩሮ ስትሪፐር ትቀጥሪያለሽ። መቶ ይጨምርልሻል። ቤት የ10 ብር ምግብ መብላት ያቃተኝ አሁን ኑሮ ከበደኝ ያልሻል ነበር። ኖ ኑሮ ከበደኝ ያልኩት እኮ በምን ሰራው እኮ ነው ያልኩት እኮ ውዴ። ስትሪፐር ግን ይመጣል በ200 ዩሮ። አዎ ለኔ 100 ዩሮ ስጪ ልደንስልሽ። እስኪ አሁን ደንስልኝ ራቁትን። እና ምን ልበለው ራቁቱን ተፈርልን። ይገርም ነው። ያው እንደዛ ነው ነገሩ። ምትበይው የለም ሰው ራቁቱን ሲጨፍር ደስ ይልሻል ማየት። በጣም እኔ የምበላው አጥቼ አላውቅም በህይወት ዘመኔ። እንደዚህ እርቦኝ አያውቅም። ማርያምን እንዴ በስመ አብ። እግዚአብሔር ይቅር ይበልሽ። እንዴት ምን አደረኩኝ? ክፉ መንፈስ ይታየኛል አንቺ ላይ። ምን አይነት መንፈስ? አንተ መንፈስ ይላል እንዴ? ይሄ የት ሄዶ ነው ማምነው? የት ሄዶ ነው ደግሞ ክፉ መንፈስ እኔ ጋር የሚመጣው?
የወሲብ መንፈስ ጭንቅላትሽን ተቆጣጥሮታል። እየበረረ ሲሄድ ይታየኛል። አሜን። አረ የለብኝም፣ ማርያምን የለብኝም። እኔ ጀስት አፌ እኮ ነው ውዴ፣ አፌ እኮ ነው ማርያምን እንጂ ወፍ የለም። ስንት ጊዜ አሁን ስንትና ስንት ጊዜ ሞላ ይመሰል ወፍ የለም። አሃዱቢ በአንተ ጀመርኩት ፍቅር ሞይ እኔ ልወጣ ነው በቃ ውዴ። ውጪ የኔ እናት ውጪ። ተው በቃ ሲዩ ትሞሮ ነገ ጌም እንጫወታለን። እሺ እናት አለም። እሺ ቻው ውዴ። እሺ እሺ ቻው። ውጪ ከላይ እንዳትሰልሚ ደግሞ ድጋሚ ሰክረሽ። ስማ ቅድም አባቴ ያልኳቸውን ሰምተሃል? በኮመንት እሳቸው ማን እንደሆኑ ልንገርክ። ሀጂው እኮ ነው ልጄ ትሆናለች ያለው ላይቭ ላይ 8000 ሰው ባለበት። አንቺን ለምንድን ነው ልጄ ትሆናለች ያሉት? የሙስሊም ሆኜ ነው በቃ አባቴ ሊሆኑልኝ። ታዲያ ከሙስሊም ለምንድን ነው የወጣሽው? ቻው ቻው ሞ ቻው። ይቺ አካውንቴ ደግሞ ቆየችብህ እንዴ? እኔ ምን አውቃለሁ? አንቺ እኮ ነሽ የነገርሽኝ። በቃ ተውን አናውራው። እሺ በሬሽ ቢኒያም ፎሎሚ እያለ ነው። አበባ ስጠኝ ቢኒያም፣ እንዲያይ አበባ ስጠኝ ውዴ። 35 ብል ሞ ምን አገባኝ እኔ። ለእኔ አንድ አበባ ሳይሰጠኝ ለምንድን ነው ፎሎ ማድረግ? እንዴ ምን ችግር አለው? አግኝተህ ነው እንዴ? ቢኒኔ መሰለ አንተ። ቢኒዬ እኮ ምርጥ ሰው እኮ ነው፣ ያራዳ ልጅ። ለእናንተ ነው ለእኔ አይደለም። ምን ታውቃለህ አንተ? ነገ ጠዋት ለአንተም ሊሆን ይችላል። ለእኔ ጥሩ የሚሆን ሰው ጥሩ ሆኖ አሳይቶኝ ነው የሚነግረኝ። ያ እሱን ታዩና በይ። እኔ እዚህ ማወራቸው በጣም ብዙ ሰዎች አሉ። ገስት እያስገባው ላውራ። አንቺ ከላይ ብቶች ተመራጭ ነው ከሰከርሽ። በቃ እወጣለሁ ማርያምን። እሺ እኔ እናትሽ ቻው። ቻው ሞዩ ቻው ማይ ዲር